እሺ ምን ብለን ነው የምንጠይቃት? ሁሉንም ነገር ነው የምንጠይቃት። ተጠንቀቁ። ለምንድን ነው የሚያማት እንዴ? ለምን አያማትም? ገና እኮ ከበሽታው እያገገመች ነው አይደለም እንዴ? ሁለታችሁም የፈራችሁት ትመስላላችሁ። ትሁቴ አዘላብጂ። አለሜ አለሜ፣ ምንድን ነው? ምን ተፈጥሮ ነው? ናቲ ምን ሆናችሁ? ተረጋጊ አለሜ፣ ምንም አይደለም። መርዶ እንደሚረዳ ሰው ከባችሁን ቆማችሁ ምንም አልተፈጠረም ትላላችሁ እንዴ? ናቲ ምንድን ነው? ትሁት አንቺ ንገሪኝ። አይ ምንም አይደለም አለሜ። አንድ ነገር ልንጠይቅሽ ነው። አለሜ፣ ወንድምሽ ግርማ። ምን ወንድሜ ምን ሆነ? ምንም አለ። ታስሮ ነበር አይደል? አንቺ ነሽ ያስፈታሽው። እንኳን ደህና መጣ። እንዴት ዋልሽ? አለሁ። ስራ እንዴት ነበር? ጥሩ ነው። ነገ የሚገቡ እቃዎች አሉ። ገንዘብ ታስተላልፊልኛለሽ? ምን ነው? አይ ሀብትን በዚህ ፍጥነት ታስተላልፋለህ ብዬ አላስብም ነበረ። እንዴ አለሜ እኮ በህይወት አለች። እኩል ልትካፈል ትችላለች። የእሷን ነገር መስመር ማስያዝ አለብሽ ቤቲ። በእሷ ምክንያት ህይወቴ የተመሰቃቀለ ነው። ከዚህ በኋላ በህይወት መቆየት የለባትም። እኔም በሱ እስማማለሁ። በዚህ ሰዓት ግን ገንዘብህ እኔ ጋር ቢሆን ነው የሚሻለው። አሁን ዋና ስራ መሆን ያለበት እሷን ማጥፋት ብቻ ነው። ቆይ ምንድን ነው? ምን ተፈጥሮ ነው? አትደንግጪ አለሜ፣ ምንም አልሆነም። ታስሮ እንደነበርና አንቺ ገንዘብ ከፍለሽ እንዳስፈታሽው ሰምተን። አዎ እውነት ነው። ግን ከዚህ ሁሉ ጊዜ በኋላ እናንተን እንደዚህ ምን እንዳስደነገጣችሁ አልገባኝም። እማዬ አጎቴን ገንዘብ ከፍለሽ አስፈትተሽዋል? አዎ አስፈትቼዋለሁ። ምን አይነት ወንጀል ሰርቶ ነበር የታሰረው? በግልጽ የሰራውን ወንጀል አላውቅም። በእርግጥ ግን ያው ነጋዴ ስለነበረ ወይ ኮንትሮባንድ ሰርቶ ነው ወይ ግብር አጭበርብሮ ይሆናል ብዬ ነው ያሰብኩት። ምን አድርጎ እንደታሰረ ሳታውቂ ነው ገንዘብ ከፍለሽ ያስፈታሽው? በጊዜው ጊዜ አልነበረኝም፣ ነገሩን አላጣራሁትም። ግን ጓደኛው መጥቶ በገንዘብ መውጣት እንደሚችል ሲነግረኝ ለጓደኛው ገንዘቡን ሰጠሁኝ። ምንም ይሁን ከማስፈታትሽ በፊት እኮ በደሉ ምን እንደሆነ ማወቅ አለብሽ አይደል እንዴ? ትሁት ወንድሜ ነው፣ ይሄ ግዴታዬ ነው። ወንድሜ ታስሮ እንዲበሰብስ ማድረግ አልችልም። ስለዚህ ወዲያው አስፈታሁት። ወዲያው ወደ ውጭ ወጣ። ከዛ በኋላ ተመልሶ አልመጣም። ይሄንን ጥያቄ እስከምትጠይቁኝ ጊዜ ድረስ ምንም የተፈጠረ ነገር የለም። ቆይ ምን እየሆነ እንዳለ ሊገባኝ አልቻለም። ምንድነው ስለ ወንድሜ የሰማችሁት? ለምንስ ነው ስለ ወንድሜ ይሄንን ያህል ጥያቄ ይኖራችሁ? እኔ መሄድ አለብኝ። ደህና ዋሉ።
እችን ሴት እንደው ገደልኳት ስል እኮ አፈረሳ መነሳት ለማምደዋለች። አንድ ፊቱን አንገቷን ቆርጬ ሰቅዬ ልገላገል እንዴ? እሱን ካደረክ በኋላ አንተ ፊት መንገድ ለመዝጋት ማንም አይቆም። ተነሽ፣ አብረሽኝ ተነሽ። እሱን የድል ቀማታ ብናደርገው አይሻልም? ድል ሁሌም ከኛ ጋር ናት። አሁን ተነሽ። ደህና ዋላችሁ? እሺ፣ እኛም አወራን። ስራሽን ጭራሽ ተውሽው አይደል? እንዴት እተዋዋለሁ? ስራ አይደል? እንዳሻሽ እንደፈለግሽ የትም ዞረሽ መምጣት ሆናል አይደል ስራሽ? ትንሽ ጨንቆኝ ነበር። አየር ልወስድ ነው የወጣሁት። ይኸውልሽ ከዚህ በኋላ እችን በር እልፍ እንድትይ አልፈቅድልሽም። እንደውም ስራችንን ከዚህ ነው የምንጀምረው። እንዴ እና አትነግሩኝም? ከዚህ ሁሉ ጊዜ በኋላ ይሄንን ታሪክ ለምን እንዳነሳችሁት? አጎቴ ያኔ ከሀገር ሸሽቶ ከወጣ በኋላ አልተመለሰም። አልተመለሰም። መመለስም አይፈልግም። ከተመለሰ ስለሚታሰር። አዎ ስለሚታሰር። ማንም አልነገረኝም እንጂ ይመስለኛል ከባድ ወንጀል ሰርቶ መሰለኝ ከሀገር ፈርጥቶ የወጣው። ትሁት ቆይ ምን ሆነሽ ነው ፈዘሽ የቀረሽው? ችግር አለ እንዴ? አይ ቤቲ ምንም ችግር የለም። ግን ደግሞ ያለሽበትን ከሰማሁ በኋላ በጣም አዝኛለሁ። አመሰግናለሁ። ግን ማዘን አይጠበቅብሽ። ቤቲ ሳላቅ ላስከፋዎች ነገር በሙሉ በጣም ይቅርታ አድርጊልኝ። ችግር የለውም ትሁት። እንድታዝኝልኝ አልፈልግም። እየታዘነልኝ ከንፈር እየተመጠጠልኝ ያዳንኩት ምስኪን እየተባለ ከንፈር እየተመጠጠልኝ ማደግ ሰልችቶኛል። እሱን ሀዘን ደግሞ የምቆጥረው ምንም ተስፋ እንደሌላት ነገ ላይ ምንም ህይወት እንደሌለኝ አድርጌ ብቻ ሳስብ ነው። አይ እንደዛ አይደለም ቤቲ፣ አንቺ በጣም ጠንካራ ሴት ነሽ። ምን ያክል ብርቱ ሴት እንደሆንሽ አሁን ተረድቻለሁ። የደረሰብሽ ህመም የሚሰብር ነው ያውቃለሁ። ግን ደግሞ አንቺ ላለመሰበር እየሞከርሽ ነው። ቀና ለማለት እየጣርሽ ነው። ትሁት አሁን ውጭልኝ። እሺ እወጣለሁ ቤቲ። ግን ደግሞ በምንም ነገር ከፈለግሽኝ ከጎንሻለሁ። የማግዝሽ ነገር ካለ ማለት ነው። የፍቅረኛሽን እናት ለማጥፋት በማደርገው ጉዞ ላይ አንቺ ከጎኔ ነሽ? ቆይ ግን አባዬ እማዬ ነገር አድርጓለች? አዎ፣ ግን ምንም የምታውቀው ነገር የለም። ወንድሟን ማዳነውን እንጂ ወንድሟ የበደላት ሴት ስለመኖሯ እንኳን አታውቅም። እሱማ ልክ ነህ አባዬ። ግን ምንም ቢሆን ህግ ጥፋተኛ ነህ ብሎ ካሰረው እሷ ማስፈታት አልነበረባትም። እማዬ ተሳስታለች። ትሁት ትክክል ናት። ቤቲ ተበዳይ ነች። የትሁት ልብ ደግሞ ሚዛናዊ ነው። ስለዚህ ልቧ ወደ እሷ ነው። አባዬ ትሁትን አስከፋናት እንዴ? እሱማ ልክ ነው። ትሁት አወቀችም አላወቀችም አለሜ ትክክል እንዳልሰራች ነው የምታስበው። ግን እኮ እናቴ ምንም አታውቅም። እናም ትክክል ናት። እኛም ለምንወደው ሰው ነው ያደላነው። ለምንወደው ያው እኛም ለምንወደው ወገንተኛ ሆነናል ማለት ነው። እና አንተ እማዬን ትወዳታለህ እንዴ? አዎ ወዳታለሁ። ስለምን ልጥላት? መልካም ሰው እኮ ናት። እሺ በል
ወደ ውስጥ ልግባ። አየሽ አይደለም ከፍትህና ከምትወጁ ሰው መምረጥ ከበደሽ። አይ ቤቲ አልከበደኝም፣ ግን ደግሞ እኔ በበቀል አላምንም። እኔ ደግሞ የሰው ልጅ የእጁን አግኝቶ ካላየው አያውቀው። በዛ ላይ ደግሞ ሌላ ሰው ላይ ማድረግ ያቆማል። ህመሙን ሲያውቀው ግዴታ ፍትህ ማግኘት አለበት እኮ። ግን ደግሞ በዚህ መንገድ አይደለማ። ቆይሽና በምን መንገድ? በህግ ሂጂ እያልሽኝ ነው? አዎ ቤቲ ህግ እኮ አለ። አንቺ በራስሽ ፍትህ ለማግኘት አትጣሪ። ይኸውልሽ ትሁት፣ ያለፈውበትን መብላት አልወድም። እየቀለድኩ አይደለም ቤቲ። እባክሽ ትሁት ውጪልኝ። አንቺ መተሽ እዚህ አታድክሚ። እሺ እወጣለሁ፣ ግን ቤቲ እባክሽን ይህንን የበቀል ሀሳብ ከውስጥሽ አውጪው። ትሁት ውጪልኝ። ከኔ ጋር ቁጭ ብሎ መታየቱ ግን አያሳፍርም? ምን ማለት ነው? ለብሮ የሚያሳፍረኝ? ሌሎች መንገድ ላይ የምናያቸው ወጣቶች እኮ እየተቃቀፉ እየተሯሯጡ እየተላፉ ነው የምናያቸው። እኔ ግን እዚህ ቁጭ ብዬ ለአንተ ሩቅ ሆኜ ነው የምታየው። ይዊ ሁሉም መንገድ ላይ የተሳሳቀ እየተላፋ ቢሄድ ልብ የወደደውን ይዞ ነው። እኔም ልብ የወደዳትን ስለያዝኩ ከኔ ጋር መሆንሽ ብቻ ነው የሚያስደስተኝ። እንደዚህ አትይኝ። ለምን? አፍራለሁ። ውይ አልቀረብህም የኔ አንገት ደፊ። እና እኔ አንገት ደፊ አይደለሁ ነህ እኮ። አንገት ደፊ አገር አጥፊ። ምን አልሽ? በቃ ግዴ ነው እንዴ ወጥረኛል። አንድ ቀን በእግሬ ተራምጄ ከጎን ቆሜ መሄድ ብችል። በህይወቴ ከጎን አንቺ ካለሽ በቂ ነው። በእግርሽ ሄድ በእጅሽ ሄድሽ ለእኔ ግድ አይሰጠኝም። ልብሽ ብቻ ከኔ ጋር ይሁን፣ እሱ በቂ ነው። የህይወቴ ህይወት አንቺ በመሆንሽ ደህና ነሽ? እንዴት ዋልክ? አለን። ወይዬ ቅድም በጣም አስጨነቅሽ አይደል? አይ አላስጨነቃችሁኝም፣ ግን ያ ሁሉ ነገር ለምን እንደሆነ ስላልገባኝ ነው። ዝም ብሎ ወሬ ነው። እርሺው በቃ እሺ። እንደዛ እንኳን አልመሰለኝም፣ ግን ይሁን። ነገሩ አንዴ ተመሷል። ምን እየያዘ እንደሚመጣ አብረን እናየዋለን። እናቴ የት ሄዶ ነው? አላውቅም። ምን የምትፈልጊው ነገር አለሽ? እኔ ላምጣልሽ? አይ ምንም አልፈልግም፣ አመሰግናለሁኝ። አንድ ነገር ግን ልነግረው ፈልጌ ነው። ይመጣል ወይ በእኔ ስልክ ትደውልለታለሽ? እሺ ደውልለታለሁ። ዛሬ ቆንጆ እራት እኔ ሰርቼ አበላሃለሁ። በዛው ቆንጆ ቡና ይኖርሽ ይሆን?
ይኖራል። በቃ ላቀራርብ። መጣሁ። እንዴ አንተ ነህ እንዴ? አዎ። እና ለምን ታንኳኳለህ? ዝም ብለህ አትገባም እንዴ? ወክ ማድረግ ፈልጌ ነበር። አልችልም ናቲ፣ ስራ አለብኝ። ተውት። ቆይ ለምንድን ነው በዚህ ነው ያለክ የተናደርሽብኝ? አልተናደድኩም። ተናደርሽብኛል። ቆይ ለእናቴ ማሰብ ትክክል አይደለም። ይሄ ነገር እኮ ለእርሷ አዲስ ነገር ነው አይደለም እንዴ? ታውቂያለሽ ደግሞ ያደረገችውን ነገር እንደማታውቅ። እኔ ምንም አላልኩህም። አንድ የተበደለ ሰው ፍትህ ማግኘት አለበት ነው ያልኩህ። ደግሞ እናትህ አወቀችም አላወቀችም አንድ ወንጀለኛ ሰው እንዲሸሽ አድርጋለች። አውቃለሁ። እሺ ይህንን የምልህ ደግሞ እናትህ ስለሆነች አይደለም፣ የኔ አቋም ስለሆነ ነው። በዚህ ጉዳይ ግን እናንተ አንድ አይነት አቋም ያለን አይመስለኝም። እሺ እንደዚህ ተናደሽ አታውሪ። አሁን ስራ አለብኝ። አትቁም፣ ወደ ውስጥ ግባ። እማ እማዬ እማዬ አልመጣችም ማለት ነው? ገና እኮ ነው ሰዓት ትመጣለች። ልትሄድ ነው እንዴ? አንቺን ለማጠየቅ ነው የምሄደው እኮ ቤቢ። ወይ ህይወቴ፣ እህቴ ያስጨንቀኛለች። የመታከሚያ ጊዜ እንደደረሰ እየነገረችኝ ነው። ያ ማለት ደግሞ ገንዘቡን ለማግኘት የሆነ መጥፎ ነገር ውስጥ የገባችው እየመሰለኝ ነው። እህትሽ በጣም ጠንካራ ሰው ናት። መቼም አንቺን ለማሳከም ብላ የማይሆን ነገር ውስጥ አትገባም። ከራሷ ገንዘብ ቆጥባ ልታሳክምሽ እየሞከረች ነው የሚሆነው። ይህን ያህል ገንዘብ ምንም ሰርታ ብታስቀምጥ እንኳን አታገኝም። ህይወቴ፣ አንቺ እንደዚህ አትጨነቂ። እህትሽ በጣም አስተዋይ ልጅ ናት እኮ። እንዳልተኛሽ እኮ አይንሽ ሲንቀጠቀጥ ይታየኛል። ከኔ ለመሸሽ አስበሽ ከሆነ ምን ላደርግ እንደምችል መናገር አይጠበቅብኝም። ለማንኛውም እስክመለስ ተዘጋጅተሽ ጠብቂ። ትንሽ ታዲያ እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? ምን ነው? ምን ሆነሃል? አመመህ እንዴ? አይ አላመመኝም እማዬ፣ ትንሽ ስለደከመኝ ነው። ምን ነው? የት ነበርክ? የት ነበር ከምትዩ እስኪ ቡናውን አምጪለት። እሺ እመጣለሁ። ምን ነው የኔ ልጅ? ምን ተፈጠረ? ተውት። ምንም አላለችም? እስካሁን እንደደበራት ነው እንዴ? አዎ አባዬ፣ ከኔ እየሸሸች ነው። ተው እንደዛ አትበል የኔ ልጅ። ከሀሳብህ እንጂ ከአንተ አትሸሽ። ምንም እኮ እኔ ማናገር አትፈልግም።
እመኔ፣ አንተን ማናገር ሳይሆን ጉዳዩን ማንሳት ነው የማትፈልገው። እሱን ደግሞ ጊዜ ይፈተዋል። እሺ አባዬ። የኔ ልጅ አቤት እማዬ። ከዚህ በላይ እዚህ ሰው ማስቸገር አልፈልግም። ልክ ነሽ እማዬ። እኔም እያሰብኩት ነበር፣ ግን እማዬ አሁን ባለሽበት ሁኔታ አይሆንም። አሁን ላይ ባባዬ ጥበቃ ስር ብትሆኝ ነው ለእኔ ሰላም የሚሰጠኝ። አውቃለሁ። እዚህ በጣም ብዙ ቆየሁኝ እኮ። ሰዎች ይቸገራሉ። አባት ደግሞ ከዚህ በኋላ ምንም አያመጣም። እማዬ አባዬን ታውቂዋለሽ። የበደለሽን ነገር በሙሉ ስለሚያውቅ አተኛልኝም ብሎ ስለሚያስብ ቀን ከሌሊት አንቺን የሚያጠፋበት መንገድ ነው የሚያስበው። የኔ ልጅ አታስብ፣ ምንም አያደርገኝም። ይልቅ ቀለል ያለ ቤት ፈልግና እኔ እናንተ አብረን በሰላም እንኖር። እማዬ ምንም በሰላም የሚባል ነገር የለም። እባክሽ እሺ በይኝና ነገሮች መስመር እስኪይዙ ድረስ እዚህ ሁኚ። አያልቆይም የኔ ልጅ። ነገ ቤት ፈልግ፣ ደውል ደላላው ጋር። ደህና ደር። እህቴ ምነው በጠዋት በሰላም ነው? ደህና ነኝ። ደህና ነሽ አንቺ? እኔ ደህና ነኝ። እኔ የምልሽ እማዬ የለችም እንዴ? አዎ አሁን ወደ ስራ ወጣች። ማታ ልጄን ናፈቀችኝ እያለች ነበር። እውነቴን ነው። በጠዋት እንደምትመጪ ብታውቅ ትጠብቅሽ ነበር። ተይ ተይ በቃ እህቴ፣ እኔ እንዳይከፋኝ የሀገር ውሸት መደርደር አይጠበቅብሽ። እውነቴን ነው። ይልቅ ጎረቤታችን እንዴት ነው? ደህና ነው። ይዘጋጅበት። የኔን ወርቀት በቀላሉ መውሰድ አይችልም። ኧረ እባክሽ እስኪ ንገሪኝ፣ ምን ምን ይዘጋጅ ልንገረው? በጣም ከባድ ነው የሚሆንበት። ማሟላት ያለበትን ስነግረው እንዳይከብደውና እንዳይሞትብሽ። እህትሽን ለመስጠት ብዙ ማሟላት ያለበት ነገር አለ ማለት ነው? አይ እቺን ወርቀትማ ዝም ብሎ መውሰድ አይችልም። አባዬ እንዴት አደርክ? ደህና። እንዴት አደርክ? ይመለስ። በጠዋት ወዴት ነው የምትሄደው? ደላላውን ላናገረው ፈልጌ ነበር። ደላላ? የምን ደላላ ነው? እኔ ልጅ ቤት የሚያከራይ። ቤት ልትቀይር አሰብክ እንዴ? አይ እንደሱ አይደለም አባዬ። ማታ ከማዬ ጋር እያወራን ነበረ። ከዚህ በኋላ አንተን ላለማስቸገር ሌላ ቤት ልንከራይ ነው። እና አለሜ ልትሄድ ነው? እኔማ እዚህ ሆና በአንተ ጥበቃ ውስጥ ብትሆን ደስ ይለኝ ነበር፣ ግን እሷ እያስቸገረች እንደሆነ ነው የተሰማት። ቆይ እኔ አስቸግራችሁኝ አልኩ እንዴ? ቤተሰብ የሆንን መስሎኝ ነበር። ለካ ባዳ ነን። እንዴ ተው እንጂ አባዬ፣ እንደዚህ አትበል። ለምን አለ? በጣም ያሳዝናል። በጣም
እባክህ አባዬ አትዘን። እኛ በጣም ትልቅ ቤተሰብ ነን። እሱን ማሳያችሁ ችግር የለም። የኔ ልጅ በል ተነስ እንሂድ አናግራቸው። አባዬ በጣም ይቅርታ። ምንም አላረክም የኔ ልጅ። አሁን ሂድ እናናግራቸው። የተረገመች ብዙ እድል ነው ያስመለጠች። እሷ በህይወት እያለች እኔ ስራ መስራት አልችልም ማለት ነው? እስከ ዛሬም ስላቆየሃት ነው የዛሬውን ስራ ያጣኸው። ከዚህ በኋላም ካቆየሃት ብዙ የስራ እድሎች ታጣለህ። ከዚህ በላይ መቆየት የለባትም። ከዚህ በኋላ ስሟ እንኳን እንዳይጠራ አድርጌ አርቄ ወደ መወረውራት። ይህን ነገር ከኔ ጋር ቁጭ ብለህ ማውራት ሳይሆን አድርገህ አሳየኝ። አደርገዋለሁ። ዛሬ በእሷ ምክንያት ያጣሁትን በድጋሚ ማጣት አልፈልግም። አደርገዋለሁ። ስለዚህ ለቀብር ልዘጋጃ። እመኚ፣ በደንብ ተዘጋጅ። ደህና? ምን ነው ደህና አትመስልም? አመመህ እንዴ? አይ ደህና ነኝ፣ አላመመኝም። እና ምን ሆነ ነው እንደዚህ ሆንከው? አትጨነቂ፣ ምንም አልሆንኩም። ትኩሳት አለህ እኮ፣ ሆስፒታል እንሂድ እንዴ? ደህና ነኝ፣ አትጨነቂ። እሺ በቃ እኔ ጋር ማስታገሻ አለ ላምጣልህ። አይ አልፈልግም አለብኝ። ልትሄጂ እንደሆነ ናቲ ነገረኝ። ትላንት ያ ሁሉ ነገር ያደረግሽው መሰናበቻ ነበር ማለት ነው? አዎ በጣም አስቸገርኩኝ። ከዚህ በኋላ ማስቸገር አልፈልግም። ስለዚህ እኔ አስቸገርሽኝ አልኩ አለሚ። ያው አንተማ በጣም ጥሩ ሰው ነህ። አልጠበቅኩም ነበር አለሚ፣ ግን ካሰብሽበት አላስቀርሽም አለሚ። በጣም አዝኛለሁ። በጣም ያ ሁሉ ነገር ዝም ብሎ እንደሆነ እንዲሰማኝ ነው ያደረግሽው። ለካ ቤተሰብ አልነበርንም። እንደሱ አይደለም እኮ። ችግር የለውም። እሺ መልካም ሁሉ ይሁንልሽ። ማን ነው? ባቢ ይባላለሁ። የቤቲ የልጅነት አብሮ አደጌ ነው። ገዛኝ ይባላለሁ። የቤቲ ባለቤት ነው። ባለቤት? አዎ